ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ይህ ኮፊ ቲዩብ ነው። ኮፊ ቲዩብ የመዝናኛ ቻናላችን እነሆ ተጀምሯል። ዛሬ ምርጥ ያልናቸውን የሪያክሽን ቪዲዮዎች ሰብስበን መተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ መሆናችሁን አትርሱት። ቻናላችንን ሰብስክራይብ ያደርጋችሁ ቤተሰብ ያልናችሁ ያልተቀላቀላችሁ ይሄ ቤት ፍቅር ይፈልጋል እላችኋለሁ። ይሄ ቤት ፍቅር ይፈልጋል። ስለዚህ ፍቅራችሁን ላይኳን በመንካት እንደዚሁም ደግሞ ሰብስክራይብ በማድረግ ግለጹልኝ እላለሁኝ። ይመቻችሁ። ኮፊ ቲዩብ የእናንተ ቲዩብ። ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግቼ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ ድጋፋችሁ በልቤ ውስጥ አለ፣ አልተረሳም። ማን እንደሆንኩ እንዳረሳ አድርጋችሁኛል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት እፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ ይገኛለሁ። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነኝ። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ከዚህ በኋላም በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ እፈልጋለሁ እና እወዳችኋለሁ። አመሰግናለሁ። በእድሜ ሳይወሰን ከልጅ እስከ አዋቂ ያጠፋ ሰው ነው ይቅርታ ጠያቂ። ያኔ ባንደበትሽ ጥሩ ሰው መስለሻል፣ ዛሬስ ምን ነክቶሻል? ያው እንግዲህ ይቅርታ መጠየቅ እጅግ በጣም ትልቅነት ነው። ይህንን ማንሳት ፈልጋለሁ። ሌላው የተረፈው የነሱ ጉዳይ ነው፣ የሁለቱ ጉዳይ ነው። እኛ ግን እንደ ህዝብ አዶናይ እጅግ በጣም የህዝብ ልጅ ሆኗል። አዶናይ እንዲጎዳ አንፈልግም። ግን ምንድነው ያው ራሳቸው መፍታት ባለባቸው መንገድ እንዲፈቱት ሰጀስት እናደርጋለን። ግን ይቅርታ ታላቅነት ነው። በነገራችን ላይ ዛሬ ማርች 5 የአዶናይ ልደቱም ጭምር ነው። ለዚህ ልደቱም በርካቶች ዊሽ አድርገውታል። የተወሰኑትን አይተን እንመለስ። ብራዘር አዶናይ ሃፒ በርዝዴይ ማይ ብራዘር ማይ ቢግ ሰፖርተር ማይ ሄሮ ሃፒ በርዝዴይ ቱ ዩ አይ ዊሽ ዩ ሎንግ ላይፍ ዊዝ good health my brother. I love you mommy. Everybody happy birthday to Adonai. I love you mommy. Good life. ጀቶናለች እንግሊዘኛዋንም ራሱ በጣም ሃይ ሌቭል አድርጋለች። አዶናይ ለበርካታ ሰዎች በርካታ ቅን የሆኑ ነገሮችን ደግነቶችን በርካታ ነገሮችን መልካም የሚባሉ ነገሮችን አድርጓል። ከነሱ ውስጥ ደግሞ አንደኛው ለአይሳምሶን ያደረገው ነገር አይረሳም። ስፔሻሊ ከአይሾ ስፒድ ጋር በገጽታ በመመሳሰላቸው ምክንያት በርካታ መንገዶች እንደተከፈቱለት አይሾ ስፒድ ኢትዮጵያ ሲመጣ እንደ ሚዲయేተር ሆኖ እጅግ በጣም ቤስት ማን ሆኖ ሲያገናኛቸውና አይሾ ስፒድ ነበር አይሳሚ ያርግልኝ እና አይሳምሶን ወደ መስመር ውስጥ እንዲገባ ስፔሻሊ ህይወቱን እንዲቀይር በርካታ ነገሮችን አዶናይ ሲያደርግለት ነበረ። ለዚህም ደግሞ ለዚህ ወንድም ያመሰግናለሁ። ሃፒ በርዝዴይ ብሎታል። ሌሎችም ሃፒ በርዝዴይ ብሎታል። ግን ያው ካለን ሰዓት አንጻር እሱን ካየን በቂና ሌላም ደግሞ እንደዚሁም ሜቢ ከዚህ ከይቅርታው ጋር ይገናኛል ብዬ ስላሰብኩት ነውና እስቲ ሜቢ ቺኛዋንም ቪዲዮ ልጋብዛችሁና ያስ ሐውልታችን ሳቀ ሀገሬ ሰው አረ እንዴት ነው ሀገሬ አፈሩ አረ እንዴት ነው ሀገሬ ወንዙ አረ እንዴት ጉራራዊቱ አረ እንዴት ነው የታልጅ የእውነት አዶናይ የእውነት በጣም ስፔሻሊ መጀመሪያ ሲመጣ በቃ ሙድ ያላዘበት ሰው አልነበረም። ስፔሻሊ በቃ ከመምጣት ጋር ተያይዞ በጣም ብዙ ሲባል ነበር እና አሁን ግን አዶናይ ያን ሁላ ቻሌንጅ አልፎ ዛሬ ላይ ሁላችንም እንደ አይናችን ብለን የምንሳሳለት ሰው ሆኗልና
አንዳንድ ሰዎች ሰርፕራይዝ ማድረግ እንጂ ሰርፕራይዝ መደረግም አይችሉም። ስፔሻሊ እዚህ ጋር ሰይፉ ፋንታሁንን ማንሳት ይቻላል። ብዙ ጊዜ በቃ እነሱ ለሰዎች ደስታ መስራት እንጂ ሰዎች ወደ እነሱ ሲያመጡላቸው ብዙም አይችሉም እና እንደዚህ አይነት ነገር እሱ ጋር የሚያስተዋልኩ ይመስሎኛል። እንግዲህ መልካምነት ይቀጥል፣ ስብዕና አይወሰድብህ ካንተ። ይሄ መልካምነት ይሄ ደግነት ዛሬ ኢትዮጵያ ላይ የሰራኸው ታሪክ መቼም የሚፋቅ አይደለም። ስለዚህ ይሄ ማንነትህን ግን እንዳይፋቅ ካንተ እንዳይወሰድብህ የተሰጠ ጸጋ ካንተ እንዳይነጠቅ ሁልጊዜም ፈጣሪን ይዞ መቆየት አስፈላጊ ነው የሚል ወንድማዊ ምክሬን እለግስሃለሁ። ምንም እንኳን ፎሎወሬን 1 ቢሊዮን ባታስገባለኝም፣ ምንም እንኳን መኪና ባታስገዛልኝም አዶናይ እንግዲህ ስለሰጠህን ነገሮች በሙሉ እናመሰግናለን። ሃፒ በርዝዴይ ብያለሁ። እኔም በኮፊ ቲዩብ ስም መልካም ልደት ምኞቴን ለመግለጽ ወዳለሁ። ይመቼኝ ብራዘር። ዋው ኦኬ፣ ቬንትሬተር ሊሰራ ነው። ጉድ ዋት አሬ ይሄ ቪዲዮ ላሳያችሁ። ምንድን የተፈጠረው? ማን ይኸው ላሽከራክር የፈለጉ እኮ ያቺን ነው፣ ቬንትሬተሯን ነው። ይሄ የምንም ሌላ ነገር አይደለም፣ የኑሮችን ምሳሌ ነው። እኔም እኮ እንደዚህ ነው እየታተርኩ ያለሁት ኑሮዬ ላይ በቃ እንደዚህ ነው እየታተርኩ ያለሁት። ግን የሚሽከረከረው ሌላ ነው፣ ድህነቱ ችግሩ ነው የሚሽከረከረው። ይሄ የኑሯችን ማሳያ ነው። ምርጥ ፈጠራ። እኔ ይህንን የዩቲዩብ ቻናል ለማሳደግ ቀን ከሌት ነው የምለፈው፣ በጣም ነው የምጥረው። በቃ ካለኝ የስራ ሰዓት ውጪ ባለችኝ ሰዓት ላይ በቃ ተፍጨርጭሬ እንዲህ አድርጌ በቃ ፈጠርኩ። ያበደ ቪዲዮ ሰርቼ መጥቼ ተምብሊኑ ምናምን ፏፏድ ድምቅ አድርጌ ምናምን ሰርቼ እለቃለሁ። ልክ ከለቀኩ በኋላ በነጋታው ያለው 4 ቪው ይለኛል። 4 ቪው ማን 4 ቪው? ይሄ ታዲያ ይሄን ህይወት አይገልጽም። እየሰራው ሌላ የሚሽከረከረው ሌላ ማለት ነው። ስለዚህ ያው ይመችሽ ብራ። እናንተም ደግሞ እግረ መንገዳችሁ ሰብስክራይብ ብታደርጉኝ ምን ትሆናላችሁ? እስቲ ሰብስክራይብ አድርጉኝ፣ የሆነ ሰብስክራይብ አድርጉኝ፣ ቻናሌን ሰብስክራይብ አድርጉኝ። እስቲ እኔም ልፈምስ። እዚህ ስራ በጣም ረጅም ዓመት ሰርቻለሁ ግን አልፈመስኩም፣ ወር ደግሞ ስራዬ በጣም እየወጣ አይደለም። ስለዚህ እስቲ ተባበሩኝና እስቲ አፈምሱኝ። እስቲ ልጥቀማችሁ፣ እኔም ፈምሼ እኔም ጽድቅ ልስራ። እስቲ የፈጣሪ ጸጋ በእኔ ላይ የሚገለጥ የእውነት ቻናሌን ሰብስክራይብ አድርጉልኝ። እንደዚሁም ደግሞ ላይክ በማድረግ ሌሎች ሰዎች ጋር እንዲደርስ ብታደርጉልኝ ወንድማዊ ጥያቄ እንጠይቃችኋለሁ። ይመቻችሁ። ከባድ የሆነ ማስጠንቀቂያ ተላልፏል። ሁላችሁም ሼር ተደራረጉ። በገበያ ላይ የዋሉ የፋይን የታሸጉ የውሃ ምርቶችን ማህበረሰቡ እንዳይጠቀም ማስጠንቀቂያ ተሰጠ። የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን ከባለድርሻ አካላት ጋር በደረሰው ጥቆማ መሰረት በምርት ቁጥር 620 የተመረቱ የፋይን የታሸጉ የውሃ ምርቶች ባዕድ ነገር የታየባቸው በመሆናቸው በፌዴራል ምግብና መድኃኒት ባለስልጣን ናሙና እንዲወሰድ በማድረግና እንዲመረመር ከተደረገ በኋላ ጥራትና ደህንነቱ ያልተጠበቀ በመሆኑ በዚህ መለያ ቁጥር የተመረቱ የውሃ ምርቶችን ማህበረሰቡ እንዳይጠቀም ማሳሰቢያ ተሰጥቷል። ባለስልጣኑ ባደረገው የናሙና ምርመራ በምርቱ ውስጥ ዘለግለግ ያለ የባዕድ ነገር የያዘ መሆኑ የባለስልጣኑ የምግብና ጤና ነክ ተቋማት ቁጥጥር ዳይሬክቶሬት ዳይሬክተር እስጢፋኖስ ጌታቸው ለብስራት ሬዲዮ ተናግረዋል። ምርቱ ለሰው ልጅ ጤና አደገኛ መሆኑንና የማምረት ሂደቱ የመልካም አመራረት ስርዓት ያልተከተለ መሆኑ በባለስልጣኑ ተረጋግጧል ብለዋል። በመሆኑም የኢትዮጵያ ምግብና መድኃኒት ባለስልጣን በአምራች ድርጅቱ ላይ የተለያዩ ውሳኔዎችን አስተላልፏል። የችግሩ መነሻ ምክንያት ለይቶ አውቆ ለላቦራቶሪ ምርመራ ውጤት ለባለስልጣኑ አቅርቦ በማምረት ሂደቱ ላይ ችግሩን ዘላቂ በሆነ መልኩ ማስተካከያ ማድረጉን ተረጋግጦ በጽሁፍ የማምረትና የማከፋፈል ፍቃድ እስካላገኘ ድረስ ምርቱ ከየካቲት 24 ጀምሮ ማምረትና ምርት ወደ ገበያ ማሰራጨት እንዳይችል ታግዷል ብሎ ቤተሰብ ይሄ እጅግ በጣም ከባድ ማስጠንቀቂያ ነው። ይሄም ደግሞ ምንድነው የፋይን የተባለ ውሃ አምራች ካምፓኒ በምርት ቁጥር 620 ያመረተው ምርት እጅግ በጣም ለሰው ልጅ ጎጂ የሆኑ ነገሮች ታይተዋል። ይህም ከምርት ኳሊቲ ጋር ተገናኝቶ የመጣ ነው የሚል ነው። ይህ ምርት እንዳይሸጥ ወር ደግሞ ለሰዎች ጤና ጉዳት እንዳያደርስ ይሄ ምርት ነው የተነገረው። ይሄ ጉዳትን የሚያስከትል የምርት ቁጥር 620 ፕሮዳክት ወደ ገበያ እንዳይዛመት ሁላችንም የሰማ ሰው ላልሰማ ያሰማ። እንግዲህ ጥንቃቄ ለራስ ነውና መጠንቀቁ አስፈላጊ ነው የሚል መልእክት አለው። ይህም ደግሞ አስፈላጊ ሆኖ ስላገኘሁት ወደ ቪዲዮ ያመጣሁት ሌሎች ሰዎችም እንዲደርስ ለማዛመት ነው። ሰዎች ደርሰው እንዲጠነቀቁ ሼር ማድረግ ለሌሎችም መትረፍ ነውና ቪዲዮውን ሼር እያደረጋችሁ ኦር ደግሞ ላልሰሙት እንድታሰሙ እያደረጋችሁ ራሳችንን እንጠብቅ እንጠንቀቅ እንላለን። ይህ የኮፊ ቲዩብ መልእክታችን ነው። የተሳካላቸው ሰዎች ይመጡና ጥረን ግረን እኮ ነው ያመጣነው ምናምን ይላሉ።
መጣሩን እኮ እኛ እየጣርን ነው። መጋሩን ነው ያልቻልንበት። መጋር ምንድነው? የምታውቁ ሰዎች ንገሩን እንጂ እንዴ! እሱን ስላልጋርን ይሆናል እኮ ህይወታችን ላይ ምንም እየተሳካልን ያለው ነው እንዴ! ንገሩን እንጂ እንጋረውና እኛም ይሳካልን። ይቅርታ ስሜታዊ ኮንኩባችሁ። መጋር የምታውቁ ሰዎች ንገሩን፣ እኛም ጠረንግረን ይሳካልን። አመሰግናለሁ። እስቲ ግን የምር ማለት ነው የምር መጋር ምንድነው? እስቲ መጋርን የሚያቅሰው ኮመንት ላይ ይጻፍልኝ። ትክክለኛ ፍቺውን ያገኘ ሰው ካለ እኔ ሽልማት አዘጋጃለሁ የሆነ ቀጣይ ቪዲዮ ላይ። እስቲ መጋር ምንድነው? ግር የሚለው ቃል ምን ማለት ነው? እስቲ ጻፉልን። መጣር እኮ እየጣርን ነው። መጋር ነው ያልገባል። እና ሀበሻ ሙሉን አይነግርህም ወዳጄ። ጥሬ ግሬ ነው የሚል ጥሬ ግሬ ይልሃል። እሺ ጥሬን ትጥራለህ፣ ግሬ ይደበቃል ማለት ነው። ለምሳሌ ባላቶች ይመጡና እኔ እዚህ ደረጃ ላይ ስደርስ በ50 ብር ነው የተነሳሁት፣ በ50 ብር ያቺን 50 ብር ይልህና ምንድነው የሆነ ቦታ ላይ ደርሷል። ከዛ መሀሉ አይነገርም ይልሃል። መሀሉ አይነገርም ነው። አንተ 1000 ብር 100,000 ብር ይዘህ ሄደህ ሀብታም መሆን እፈልጋለሁ እንዴት ነው የሰራኸው ብትል ሙድ ይዝባል። በዚች በለጭ ገዛና ቃምበት ሐሳቡ ይለቃል ብሎ ሙድ ይዝባል። ግን ኢንተርቪው ላይ በ50 ብር ተነስቼ ምናምን ብሎ በቃ ላይ ወስዷል እንትኑ ማለት ነው። 50 ብር እሱማ ከሆነ 100 ብር ላይ እጥፍ ሆናለሁ ብለህ ታስባለህ። ማይ ብራዘር መሀል አይነገርም። ጥሬ ሊነግርህ ይችላል፣ ግሬ ግን የለም። እናንተ ግን ኮመንት ላይ ጻፉልኝ። እንደው ግሬ ምን ማለት ነው? እስቲ እንደ ህዝብ እንፍታው፣ ይሄንን ጉዳይ እንደ ህዝብ እንፍታው። ግሬ ምን ማለት ነው? ኮመንት ላይ ጻፉልኝ። እንዝርት የምን መክተፊያ ነው? ምን እንዝርት የምን መክተፊያ ነው? ምንድነው የምንከትፍበት? እንዝርትን መክተፊያ ነው ሲጀመር ጥያቄው። አይ እንዝርትነቱ መክተፊያ ነው። ምንድነው? እንጃ እንዴ ሳታውቂው ነው መክተፊያ ነው የምትይው? ያውቅሽው መስሎኛል እኮ። አይ አላውቀውም። አለ ተሙሉ ጉሴ ዋት እንዝርት አታውቂው? አይ መናሹ ያለሽበት አራራቁ፣ አይ መናሹ ያለሽበት አራራቁ። እንዝርት ጭኔ ላይ አንቺ እንዝርት አታውቂም? ልጅነታችን ከቤታቸው ፊት ለፊት የነበሩት ወይዘሮ ይመናሹ ይፋረዱሻል። ከፊት ለፊታችን ይቀመጡና እንዲህ ሰብሰብ ያደርጉና ጭናቸው ላይ ያርጓት ጥጥ ይፈተልበት ነበር። አሁን አንቺ መፈተያውን ያላወቅሽ እንደው አሁን ኧረ ተው ኮዝ ኧረ ሙያውንም እንኳን ባትይዙ ስሞቹን ያዙ። ስሙን እንኳን እንያዝ እንጂ ጎበዝ ተውት። ጥጥ መፈተሉን እንኳን ተውት። እኛም ብዙ አንጠብቅ። አትሊስት ግን ስሙን ያዙ። እንዴት ነው ማታውቂው? እንዴት እንዝርት እንዴት ይሄኔ ንዝረት ብልሽ የኮሜዲያን ቶማስ ሙዚቃ ነው ትኛለሽ። አዲሷ ሰራተኛችን ማታ ትወደኛለህ? ታዲዬ በንተ መውደድ እኮ ገና እድል ነው። ስንቱ ነው አንተ የምመኘው፣ ከስንቱ ላስጥልክ። ለምን ቆንጆ ሆንክ እንደዚህ ቀን ነው አሁን ባንተ ላይ ግን የኔ መሆንክ ኮራው። እውነት ትወደኛለህ? እኔም እወዳለሁ እስከ ሞት ድረስ። ያንተ ፍቅር ከልቤ መቼም አይወጣም። አይ መችሽ ደስ ይላል ሰኒዬ፣ ደስ ይላል። አሁን ይሄንን ቪዲዮ ለምንድን ነው የመጣብኝ? አሁን በሩ ዝግ የሆነ እንጂ ልጅቷ እያወራችሁ ያለችው ከዛ አይለይም። ደስ ይላል ሰኒዬ እያለ የሚገለባበጠው ልጅ ነው የምትመስለው። እርግጠኛ ነኝ ቪዲዮ በሩ ዘግቶ ሆነ እንጂ ማለት ነው።
እኔም ማታ ሲል ሌላ ነገር አስቤ ነበር። ያው የማታ ጥናት እየጠናች ነው ብዬ ማታ ተማሪ ስለሚሉ ብዙ ሰራተኞች እሱን አስቤ ነበር። እንግዲህ ቤተሰብ የዛሬው ቪዲዮ በዚህ ያጠናቀናል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይህ ኮፊ ቲዩብ ነው፣ የእናንተ ቲዩብ ነው፣ የመዝናኛ ቻናላችን ነው። ቻናላችንን ሰብስክራይብ ያደረጋችሁ ያልተቀላቀላችሁን ቻናላችንን አሁኑኑ እንድትቀላቀሉን እንጋብዛችኋለን። ምክንያቱም ይሄ ቤት ፍቅር ይፈልጋል ወይ ፍቅር እያለ ሰው ያወራል። ወዳጆቼ ፍቅር ይፈልጋል ቤቱ። ፕሊዝ ቻናላችንን ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱ። የምሬን ነው። ቀን በጣም ሌላ ስራ ላይ ሰርቼ ውዬ ነው ማታ ይሄንን ቪዲዮ ማዘጋጀላችሁና ፕሊዝ አበረታቱኝ። ቻናላችንን ሰብስክራይብ አድርጉ። በድጋሚ ጠይቃችኋለሁ። ይህ ኮፊ ቲዩብ ነው፣ የመዝናኛ ቻናላችን። ይመቻችሁ። ፈጣሪ ክብረቱን ይስጥልን። ኮፊ ቲዩብ የእናንተ ቲዩብ። የቡናው መዓዛ ሲት ልብን በሙሉ ይወስዳል። ወዳችን ጋር ስንጫወት ጊዜው በዛው ያልፋል። እንዝናና ኮፊ ቲዩብ ላይ በሰላም ኮፊ ቲዩብ ላይ ይምጡ ወደ ኮፊ ቲዩብ። ኮፊ ቲዩብ